እግዚአብሔርን ማወቅ የእግዚአብሔር ስጦታ ነው። የኔ የህሊናዬ ውጤት አይደለም። የውስጤ ምስክርነት ውጤት አይደለም። የአመክንዮዬ በጣም ጭንቅላቴን የመጠቀሜ ውጤት አይደለም። የእግዚአብሔር ምንድነው? ስጦታ ነው። አስባችኋል? እግዚአብሔርን ባታውቁት ኖሮ እግዚአብሔርን ባናቀው ኖሮ የት እንሆን ነበር? ቆም ብለን እናስባለን። እግዚአብሔር እናመሰግናለን። ገለጥክልኝ ጌታ ሆይ፣ ራስህን ማንነትህን ገለጥክልኝ ብለን እናመሰግናለን ወይ? ህልውናህን ገለጥክልኝ ጌታ ሆይ፣ እኔ ማን ነኝ ብለን እናመሰግናለን ወይ? እግዚአብሔርን ማወቅ የዘላለም ህይወት ነው። ዮሐንስ ሲናገር ኢየሱስ ነው በግጥ በዮሐንስ ወንጌል ላይ የሚናገረው እውነተኛ አምላክ የሆንከውን አንተንና የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ህይወት ናት። ኢየሱስ የሚለን የዘላለም ህይወት ምንድነው? እግዚአብሔርን ማወቅ ነው። የዮሐንስ ወንጌል ምዕራፍ 17 ቁጥር 3 አነባለሁ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 እውነተኛ አምላክ የሆንኸውን አንተንና የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ህይወት ናት። እውነተኛ አምላክ የሆንኸውን አንተንና የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ህይወት ናት። እግዚአብሔር አምላካችን አባታችን ሆይ ስለ መልካምነትህ እናመሰግንሃለን። ስለ ጸጋህ ስለ ማዳንህ እናመሰግንሃለን። ጌታ ሆይ ከመልካምነትህ ባለጠግነት የተነሳ እግዚአብሔር ሆይ እድል ሰጥተህን ስለ አንተ ልንማር በዚህ ያለንና መንፈስህ ይናገረን። እግዚአብሔር ሆይ አእምሮን የምትከፍት ልቦናን የምትከፍት እግዚአብሔር ሆይ ደግሞ ለልብ ጥበብን ለአእምሮ ዕውቀትን የምትሰጥ አንተ ነህና ይሄን ተሰጠን ዘንድ በዚህ ተሰብስበናል። ጌታ ሆይ ተገኝልን። ተርፎ ያለውን ጊዜ ላንተ አሳልፈን ሰጠን በልጅ በክርስቶስ ኢየሱስ ስም አሜን። በጌታ በኢየሱስ ስም ሰላም ላችኋለሁ። እንዴት ሰነበታችሁ? አሜን። አምላካችን የእግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። እግዚአብሔር ረድቶን ደግሞ ዛሬ ትምህርተ እግዚአብሔርን እንጀምራለን። ባለፈው ከመጋቢ አድሜ ጋር አይደል ትምህርተ መጽሐፍ ቅዱስን ወይም ነገረ መጽሐፍ ቅዱስን ለ7 ሳምንት ካልተሳትኩኝ ስንማር ነበር። ከዛ ጥያቄና መልስ ነበር። መሃል ላይ ደግሞ አይደል እንደ መሸጋገሪያ መንደርደሪያ ነገር ነበር። እነዚህ በጣም ቤዚክ ስለነበሩ እነሱ መኖራቸውን እኔ የምናሴንም የእስሽንም ሰምቻለሁ ለዚህ ሲዘጋጅ ማለት ነው። እና እግዚአብሔርን አመሰግናለሁ። እናንተም እዚህ ስላላችሁ እግዚአብሔርን እንደምታመሰግኑ ተስፋ አደርጋለሁ። ሰው ብልህ ሆኖ በጣም በቃ ከሌላው ሰው ተለይቶ ይሄ ጥበብ አግኝቶ አይገኝም እግዚአብሔር ቤት። እግዚአብሔር ሲረዳ ነው። ስለዚህ አሁን ነገረ እግዚአብሔርን ወይም ትምህርተ እግዚአብሔርን ስንጀምር በሁለት ምሳሌዎች ነው የምጀምረው። ምሳሌ 1 ካርል ያንግ የሚባል የስነ ልቦና የሳይኮሎጂ ሳይካትሪስት በጣም የሚታወቅ ሰው ነው። አርፏል አሁን። ከሲግመንድ ፍሮይድ ጋር አብሮ ሰርቷል። ብዙ ስራዎችን ይታወቃል። በኋላ ላይ ከሲግመንድ ፍሮይድ ጋር አልተስማሙ ይባላል እና እድሜው በጣም ገፍቶ ሊሞት አካባቢ ያደረገው ኢንተርቪው ነው እና ጠያቂው ምን ይሏል? በእግዚአብሔር ታምን ነበረ ወይ? Did you believe in God ይሏል። ከዛ አዎ ይላል። yes። ከዛ ይቀጥላል ጠያቂው አሁንስ በእግዚአብሔር ታምናለህ አለው። ናው አለ ካርል ዮንግ። አሁን አለ አዎ አለ ጠያቂው። አዎ አሁን ከባድ ነው ለመመለስ አለ። I shouldn't need to believe አለ። I don't need to believe ማለት ይሄ ለማመን አለ አያስፈልገኝም፣ ማመንም አይጠበቅብኝም አለ። because I know አለ አውቃለሁ። በማመንና በማወቅ መሃል ያለው ልዩነት ገብታችኋል አይደል? ለምሳሌ እኔ ኪስ ውስጥ 1000 ብር እንዳለ ልታምኑ ትችላላችሁ። የለም ግን ማመን ይቻላል ሊኖረው ይችላል አይደል? ግን አሁን ዳጊን ዮሴ ኪስ ውስጥ 1000 ብር አለ ብትሉት የለም ይላችኋል። የለም ብለህ ነው የምታምነው ብትሉት አይ አውቃለሁ ይላችኋል። ፋይናንስ ነው እኛ ቢሮ። አሁን ካርል ያንግ የሚለው ማመን አይጠበቅብኝም። እግዚአብሔር አለ ወይ? ሀልዎተ እግዚአብሔር እግዚአብሔርን ሀልዎት ለምን አይጠበቅብኝም? ማመንም አያስፈልገኝ። ለምን? አውቃለሁ። ይሄ ሰው ሳይኮሎጂስት ነው። ከነ ሲግመንድ ፍሮይድ ጋር ይሰራ ማለት ነው።
ምክንያቱም ሲግመንድ ፍሮይድ በጣም ጠላት የተጠቀመበት ጥሩ መሳሪያ ሆኖ ያለፈ ሰው ነው። የስልታዊ ነገረ መለኮት የሚል መጽሐፍ ደግሞ አንድ የጻፈ ብዙ ጊዜ የሱ መጽሐፍ እንደ ቴክስት በተለይ ኮሌጆች ላይ ጥቅም ላይ ይውላል። ግሩደም ይባላል ታውቁታላችሁ። እና ግሩደም የመጽሐፉ ላይ ምን ይላል? ስለ አንዲት ሴት ይናገራል። እና እቺን ሴት በጣም እናቃታለን፣ እኔም ወዳጆቼም ምናቃት ሴት ነች። እና ስትናገር ሁሉ ጊዜ እኔ በእግዚአብሔር ሐሎት አላምንም ምትል ሰው ነች ይላል። እና ያው ደግሞ እኛ ደፋር ነን፣ ሰው በጣም ደፋር ነው አፉ እንዳመጣለት ለመናገር አይደል? እና እኔ በእግዚአብሔር ሕልውና አላምንም ነው የምትለው። እና አንድ ቀን ሁላችንም በመኪና እየሄድን ነው አለና የግሩደምም ጓደኞች እሷም ወዳጆች ስለሆኑ ይተዋወቃሉ፣ አቋማቸውን ይተዋወቃሉ። ሻይ ላይ እንደሚወራ ወሬ አድርጋችሁ ሰሩት። በቃ የጓደኛችሁን አቋም ታውቃላችሁ በሆነ ጉዳይ ላይ። እና አንድ ቀን የምንሄድበት መኪና ጉድጓድ ውስጥ ገብቶ አለ ተምዘገዘገ አለ መኪናው። ከሁላችንም ቀድማ ጌታ ኢየሱስ ሆይ እርዳን ያለችው እና ማለት ከአደጋው በላይ ሰዎቹን እዛ ያሉትን ሰው የገረማቸው ከነሱ ቀድማ አማኞች እኮ አሉ ጌታ ኢየሱስ ሆይ እርዳን የምትለው ማነች? በእግዚአብሔር ሕልውና ማታምነው ነች። እና ሐሎት የእግዚአብሔር ሕልውና ወደድንም ጠላንም አለ። አሁን እኔ ስጀምር የምጀምረው እንደው ለማሳመን አይደለም። አሁን የትምህርቴን ስጀምር የእግዚአብሔር ሐሎት ብዬ ግድ የላችሁም እግዚአብሔር አለ ምናምን ልላችሁ አይደለም። የምሞክረው እንዴት ነው የምንረዳው የእግዚአብሔር ሐሎት ምንድናቸው ያሉት ማስረጃዎች የሚለውን እንሞክራል። ማስረጃዎቹ ወይም ደግሞ ምስክርነቶቹ ደግሞ ደረጃ በደረጃ ጥንካሬያቸው ምን እያደረገ ይመጣል? እየጨመረ ይመጣል። የመጀመሪያው የእግዚአብሔርን ሕልውና እግዚአብሔር አለ ወይ ለሚለው ጥያቄ በእውነት የዓለማትን የፈጠረ የሚያስተዳድር እኛን የሚቆጣጠር ደግሞ ዓለም ማብቂያ ካላት ያበቃች ለታ ሁላችንም ደርድሮ በፊቱ ለፍርድ የሚቀመጥ አምላክ አለ ወይ ያለን እንደሆነ አዎ አለ የሚለን መጀመሪያ ማን ነው? ሕሊና ውስጣችን ምን ያደርጋል? ይመሰክራል። በደርግ ጊዜ በኮሚኒስት ሪጅም ሩሲያ ውስጥ አንድ ሰውዬ ጠዋት እየተነሳ አፓርትመንት ላይ ነው የሚኖረው። አፓርትመንት ድሮ ነበር በነገራችን ላይ አሁን እና እሱ ድሮ ስለነበር አፓርትመንት ጠዋት ይነሳን እግዚአብሔር የለም ይላል። በንጋታው በጠዋት ይነሳል እግዚአብሔር የለም ይላል። እና እንደው ይሄ በየቀኑ የሚናገረው መፈክር ጎረቤቶቹንም ረበሻቸው እንቅልፍና አንድ ቀን ያው ተሰብስበው በፍርሃት ጠየቁት። ለምንድን ነው ግን ጠዋት እየተነሳ እግዚአብሔር የለም የምትለው ሲሉት አይ እኔ እኮ ውስጤ አለ ስለሚለኝ አዋጅ ነው ምን እያለኩ ነው ለራሴ የለም ብዬ ደግሞ ነገር ውስጥ ይመሰክራል። የእግዚአብሔርን ሕልውና የእግዚአብሔርን መኖር ሕሊና ምን ያደርጋል? ይመሰክራል። ግን ሕሊና ይመሰክራል ውስጣችን ይመሰክራል ማለት እንቀበለዋለን ማለት ነው እንዴ? አይደለም። እኔ ይገርመኛል ጳውሎስ ሮሜ ምዕራፍ 1 19 እና 21 ስትመለከቱ የሚናገራቸው ነገሮች አሉ። ስለ እግዚአብሔር ሊታወቅ የሚቻለው ለእነርሱ ግልጽ ነው ይላል። ለማ ያወራ ያለው ስለ አሕዛብ ነው። ለአሕዛብ ስለ እግዚአብሔር ሊታወቅ የሚገባው ነገር ምንድነው? ግልጽ ነው። የተሰወረ አይደለም። ተደብቆ ያለ ተፈልጎ የሚገኝ አይደለም። የሆነ ጠቢበኛ ጋር ተኪዶ ተጠይቆ የሚደረስበት ጉዳይ አይደለም። ፍንትው ብሎ ምንድነው? ግልጽ ሆኖ የተቀመጠ ነገር ነው አለ ይላል ጳውሎስ። ለምንድን ነው ዮሴፍ አንተ ነህ እንደዛ ብለህ የምታስበው? እኔ አይደለሁም። ጳውሎስ ምን ያልቀጥሩ ምክንያቱም እግዚአብሔር ለነሱ ምን አድርጎታል? ግልጽ አድርጎታል። ቁልጭ ብሎ ግልጽ ሆኖ ክሪስታል ክሊር ሆኖ አለ የእግዚአብሔር ምን ሕልውና። እንደዚህ ነው ማለት ሰው ይቀበላል ማለት ነው? አይደለም። ለዛ ነው ቁጥር 21 ላይ እንዲህ ይላል እግዚአብሔርን ቢያውቁም እንኳን እንደ አምላክነቱ እግዚአብሔር አለ መኖሩ ደግሞ ግልጽ ነው። ሕሊናችን ይመሰክራል፣ ውስጣችን ይመሰክራል። ይሄን ደግሞ እግዚአብሔር ግልጽ አድርጎ ምን አድርጎታል? ለአሕዛብ በሙሉ አስቀምጧል። ነገር ግን ይላል አሕዛብ ምን አላደረጉም? እንደ አምላክነቱ አላከበሩትም። እንደውም ምስጋናም አላቀረቡለትም። ነገር ግን ሐሳባቸው ፍሬቢስ ሆነ፣ የማያስተውልባቸውም ጨለመ ይላል ጳውሎስ። ሰው ከአዳም ኃጢአት ጀምሮ ዝንባሌ ወደ ኃጢአት ስለሆነ የሚታየውን እውነት ምን ያደርጋል? አይደለም ይላል። ዝንባሌው ምን ስለሆነ?
ወደ ኃጢአት ስለሆነ መዝሙር 14 ቁጥር 1 ላይ እንዲህ ይላል ሞኝ በልቡ እግዚአብሔር የለም ይላል እና በጣም ነው የምወደው ይሄኛውን ትርጉም ሰነፍ አይልም ሰነፍ ምንድነው ሌዚ አይደለ ይሄ መስራት ያለበትን ስራ ምንም ማያረግ አይደል የማይሰራ የሚታክት ሰው ነው ሌዚ የመጽሐፍ ቅዱስ ትርጉም በጣም የሚገርም አስፈላጊነት አለው ይሄኛው ትርጉም እንደሚለው ሞኝ ቂል መሆን የሚፈልግ ሰው አለ ማንንም አይፈልግ ግን እግዚአብሔር የለም የሚል እርሱ ምንድነው ይላል ዘማሪው ሲዘምር ሞኝ ነው ቂል ነው ዋናውን ጉዳይ ምን አላረገም አላስተዋል እግዚአብሔር ፍንትጉ አድርጎ ግልጽ አድርጎ ያስቀመጠውን ጉዳይ ምን አላረገም አልተቀበለም እዚህ መጀመሪያው ምስክርነት መጽሐፍ ቅዱስም የሚናገረን ህሊናችን ስለ እግዚአብሔር ህልውና ምን ያደርጋል ይመሰክራል አለ ይላል አለ ብቻችን የሆንን ጊዜ አይደል ልክ ከራሳችንን ስንደገፍ ህሊና ይቆማል እኮ ይበልጡንም ደግሞ ስንቸገር ይበልጡኑ ስንታመም ይበልጡኑ ደግሞ ምንወደውን ሰው በሞት ስናጣ ህሊና ምን ያደርጋል የሚያመጣና የሚመልስማ አለ ይላል ሀልዎተ እግዚአብሔር ምስክር 1 ህሊና ምስክር 2 አመክንዮ ምክንያታዊነት ሎጂክ ምንድነው ይሄ የነገረ መለኮት ሰዎች የነገረ መለኮት ምሁራን ብዙ ተከራክረውበታል ኢአማንያን ከሆኑ ሰዎች ጋር ብዙ ተወያይተውበታል ብዙ ሙግቶች አሉ እኔ እንደው ለማስረጃነት እንድትሆን እዚህ ስናወራ የክርስትና እምነት ከአመክንዮ ጋር አይጋጭም ይልቁንም ከአመክንዮ በላይ ነው የሚለውን እንድንረዳ 3 ሙግቶችን እንደምሳሌ አቀርባለሁ ይሄ ምሁራን ያቀርቡት እኔ ያቀርብኩት አይደለም እሺ ዋው ምንም እንዳትሉ እኔ አንብቤ ነው መጀመሪያው ሙግት የስነ ፍጥረት ሙግት እና ማለት አሁን የምናየው ነገር በሙሉ ያለው አይደል ይሄ ስልክ በሉት ይሄ ፑልፒት በሉት ይሄ ማይክሮፎን በሉት ስፒከር በሉት ካሜራ በሉት ያለው ህልውና ያገኘው ከምን የተነሳ ነው ይሄ ስልክ ያለው እኮ አይደል ሰሪ ስላለው ነው እኔ ሰርቼው አይደለም በነገራችን ላይ ስልክ ያስፈልገኛል የገጣጥሜ ለኮሙኒኬሽን የሰራሁት አይደለም አይደል ካሜራው የሚቀርጽ ካሜራው ማን የሰራው የሆነ እኛ ማናቀው ሰው እየሰርቶታል አለ ምንለው ነገር በሙሉ እዚህ ቤት ውስጥ በራሱ የተገኘ አለ የለም ይሄ ሙግት የሚለው ለአንድ ነገር መገኘት ለአንድ ነገር ህልውና ለአንድ ነገር ኑባሬ ምን ያስፈልጋል አስገኚ ያስፈልጋል አይደል አንድ ነገር ከተገኘ ምን ያስፈልጋል አስገኚ ያስፈልጋል እና ይሄን ሙግት የሚሟገቱ የነገረ መለኮት ምሁራን የሚሉት አጽናፈ ዓለሙን ስናየው እንዲሁ ዝም ብሎ በቅሎ አይደለም ያለው አይደል አንድ የበድሉ ዋቅጅራ ግጥም አለ ስለ ኢትዮጵያ ያወራና እንዴ እዚህ አክሱም ሐውልት አለን አይደል እንዴት እንደሚገነባ የሚያውቃለ ሌላ ሰር አለው የሚል አክሱም ላሊበላ አለ ደግሞ አይደል ያ ወደ ላይ ይሄ ወደ ታች የተሰራ በጣም እነዚህ አስደናቂ ናቸው አይደል እና ሚላ ልጅህን ወስደ ላሊበላና አክሱምን ስታሳየው አባቶች ሰርተው ነው እንዳትል ይሏል ሰርተው ነው እንዳትል በቅሎ ነው በለው ለምን ይላል አባቶች አክሱምና ላሊበላን ከሰሩ አንተ ምን ሰራ ቢልህ አረ ኮንዶሚኒየም አትለው አይሆንማ አይደል አይሆን ላሊበላና አክሱም ኮንዶ አትል ስለዚህ ዝም ብለ በቅሎ ነው አጽናፈ ዓለሙ በቅሎ ሊገኝ አይችልም ነው የሚሉት እነሱ አይበቅልም አጽናፈ ዓለሙ ምን ያስፈልገዋል አስገኚ ያስፈልገዋል አይደል ዲዛይነር ከሌለ እንዴት ነው ዲዛይን ያለው አሁን ይሄ ቆንጆ ዲዛይን ነው አይደል እኔ አርታ አላቀም በነጋሴ ግን ሳይው ያምረኛል አይደል እኔ ነኝ ሳልኩት ዝም በራሱ መቶ ቁጭ ያለ እዚህ ቤት አይደል ካሌብ ስዕል ካለ አይደል የተሳለ ካለ ምን አለ ማለት ነው አስገኚ ደግሞ አለ ማለት ነው የመጀመሪያው ሙግት ይሄ ነው ሁለተኛው ሙግት የስነ ምግባር ሙግት ነው
የመጀመሪያው ምን አልኳችሁ? የስነ ፍጥረት ሙግት ነው። ሁለተኛው የስነ ምግባር ሙግት ነው። ማለት የትኛውንም ሰው ብትጠይቁት ትክክል የሆነና ትክክል ያልሆነ ነገር ምን ያደርጋል? ይለያል። አረ ኢቲክስማ እንትን ነው እኮ ይሄ ስነ ምግባር እኮ ትንሽ ግራጫ ነገርማ አለው እኮ አንዳንዱ ላይ ምናምን ማለት አንወሻሽም፣ እንተዋወቃለን። መስረቅ በየትኛውም ባህል ምን አይደለም፣ ልክ አይደለም። የሰው ህይወት ማጥፋት በየትኛውም ባህል ምን አይደለም፣ ልክ አይደለም። በዚህ ዘመን ሰዎች ያለን ሰዎች ነን ይሄን የተስማማ ነው። የ21ኛው ክፍለ ዘመን ሰዎች ትንሽ ሰልጠን ብለን ዋው አሁን እኮ ሰው መግደል ቀረ። 20 ክፍለ ዘመን ኖረንማ አንገዳደለም አንልም አይደል? የመጀመሪያው ክፍለ ዘመን የነበሩ ሰዎች አይደል? ዓመት ዓለም ላይም የነበሩ ሰዎች በዚህ ምን ያደርጋሉ? ይስማማሉ አይደል? አሉን ህጎች በነገራችን ላይ አሁን አይደለም የጀመርነው ታውቃላችሁ አይደል? ይሄ እኮ ወደ ሮም ስልጣኔ ብትሄዱ ሮም አላት አስገራሚ ዲሞክራሲ። አሁን እናንተ ይሄ ኤልጂቢቲኪ ምናምን በቃ አሁን የምዕራብ ዓለም በቃ የፈነዳ ምን አይመስላችኋል? ሮም ነበር። ሮም የተፈቀደ ነው። ሮም በሀብትም በግልሙትናም ጎበዝ ነበረች። ወደ ኋላ የሐሙራቢን ህግ በባቢሎን ምናምን በተለው አለ ህግ አለ። አሁን አይደለም የጀመርነው አይደል? ጥያቄው እንዴት ነው በሁሉም ስፍራ ያሉ ሰዎች የሆነ ልክ የሆነና ልክ ያልሆነ ነገር አለ የሚል አስተሳሰብ ከየት አገኙ? ከየት ነው ያመነጨ ነው? ይሄን ሁላችንም ውስጥ ሁሉም ሰው ጋር ልክ የሆነና ልክ ያልሆነ ነገር ካለ ምን አለ ማለት ነው? ሁላችንም ጋር አይደል የሆነ የጻፈ አካል መኖር አለበት። አንድ ሰው የተጠይቆ ነበር አንድ ሾው ላይና ስለ እግዚአብሔር ህልውና ያወራ ስለ ዲኤንኤ ነው የሚያወራው። እና ዲኤንኤን ስናየው ይላል ኮድድ ነው። ልክ የትኛውም የቋንቋ ኮድ እንደምንጠቀም ለኮምፒውተር ኮድ እንደምንጠቀም ኮድድ ነው፣ በመረጃ ሎድድ ነው። ይሄ ይላል ሰውየው ሲጠይቅ እንዴት ነው ዝም ብሎ በዘፈቀደ ራንደምሊ በአክሲደንት የሚገኘው? አሁን በድንገት እዚህ ቤት ያለን ሰዎች በሙሉ ነጭ ለብሰን እንመጣለን እንዴ? ለበዓል ራሱ መከራ ተበልቶ ወንዶች ይግድ የላችሁም ከላይ እንትን ነጭ ነገር ሞክሩ፣ ሴቶች አበሻ ተብሎ ስንመጣ ራሱ ምን ያደርጋል? ጀንጎርጎር ይላል አይደለም? እንዲህ በዘፈቀደ ቀርቶ ተነግሮ ማለት ከፑልፒት እኮ ነው ከእግዚአብሔር ቤት አይደል? ተነግሮ ስንመጣ ጀንጎርጎር ነው። አግኝታችሁኛል? እንዴት ነው በሁሉም ሰው ልቦና ውስጥ ልክ የሆነና ልክ ያልሆነ ነገር ተብሎ የሚስማማው? የስነ ምግባር ሙግት። ሶስተኛው ሙግት ምንድነው ካላችሁኝ፣ ሶስተኛው ሙግት የስነ ፍጥረት አፈጣጠር ወይም ደግሞ ስርዓት ሙግት ነው። ብዙ ሙግት ነው ያለው። እኔ እዚህ ሶስተኛው ላይ እጨርሳለሁ። ሌላው አሁን የመጀመሪያው ጋር የሚመሳሰል ነገር አለው። ይሄ አይደል? ዓለም አጽናፈ ዓለሙን ስናየው ምን ያስፈልገዋል? አስገኚ ያስፈልገዋል። ሁለተኛው ግን የዚህ አጽናፈ ዓለም ስርዓት ደግሞ ስናይ ይገርመናል። እኔ አፍሪካ ደስ ትለኛለች፣ ለብዙ ምሳሌ ትመቻለች። አፍሪካ ውስጥ ስርዓት አልበኝነት ከመብዛቱ የተነሳ ብዙ መሪዎች ስርዓት እናስከብራለን ብለው መጥተው ምን ሆነዋል? የስርዓት አልበኝነቱ አካል ሆነው በሌላ ስርዓት አስከባሪም ብሏል ተቀይረው ያኛውም አሁን አፍሪካ በጣም በቃ ዳር ኮንቲኔንት ነው ወደው ፓረሚ እኔ ደፈኒ ኮንቲኔንት ብንላት የምታስቀው አህጉር። ምክንያቱም ቀልድ የሚመነጨው ከችግር ነው። አይተማቸው ዘው ምን አስቆም ሁሉ ነገር አለ ማለት። አሁን የምናየው ይሄ ስርዓተ ዓለሙን ስታዩት ማለት ፀሐይ ትወጣለች ትገባለች። እኔ እንዴ ያገባውን ማስገባት በሰዓቱ ፀሐይ ውጪ ግቢ ያልኩ አሉ። የተባበሩት መንግስታት ምናምን እና አሜሪካ ጨረቃ ላይ ሆነው ነው የሚስባትና የሚያስገባት አይደል? አይገርማችሁ? ጠይቃችሁ ታውቃላችሁ? ቆም ብለን እንትን ነው ሲላችኋል። የኔ በጣም የሚገርም የ5ኛ ክፍል ጂኦግራፊ በጣም ጎበዝ ነበር። ጂኦግራፊ ጎበዝ አስተማሪ ገጥሞኝ ማለት እና ትዝሜ የሆነ ክብ ስዕል ነበር። ያው እኛ ላብራቶሪ የለንም፣ ኢማጂኔሽን ነው። ግን ስለዚህ ላችሁ ስዕሉ አለ አይደል? ፀሐይ መሃል ላይ ነች። ከዛ 9 ፕላኔቶች ፕሉቶ ወጣለች። አሁን 8 አርጉት ይደረደራሉና ከዛ ምን ያደርጋሉ? በፀሐይ ዙሪያ ምድር ምን ታደርጋለች? አይደል እንዲወራ
ትዞራለች። ትሽከረከራለች፣ ሌላ ነው መጣ ትዞራለች። እና እንዴት ጠይቀናል? በዚህ ሁሉ ቢሊዮን ዓመታት እንደ ሳይንሱ ኮን አንድ ቀን ስታጣቀም ምድር እንዴት ብሎ ደግሞ እኮ የሚገርማችሁ እቺ ፀሐይ ብትሆን ምድር እንደዚህ የምትዞራት ማለት ነው። በራሷ ሳቢያ ደግሞ እየተሽከረከረች እኔ አሁን እሱን ብሞክር ላጥ ነው በቃ አይደል? እንደዚህ እየተሽከረከርኩ ብሞክረው ይሆናል ወይ አይደል? ደግሞ ከሁሉም ፕላኔት ይሉናል የሳይንሱ ባለሙያዎች፣ ከሁሉም ፕላኔት ህይወት ያላት የት ነች? እቁቦቶላት ነው ምድር ከሁሉ ፕላኔት ተለይታ ውሃ ሚስማማ አየር ላይፍ ሰፖርት ህይወትን የሚያስቀጥል የሆነችው ምንድነው? እቁብ ደርሷት አይደል? ይሄ እኮ አንዳንዴ መሳቸው ይሄ ዓለሙ ያማንያን የሚያመጡት የአመክንዮ ገዝቶናል። አንዳንዴ አናቆም ግን እግዚአብሔር እንደፈጠራት አድርገን አናስብም። ማለት ምድር እኮ ትንሽ ስትንቀጠቀጥ እናያታለን አይደል? ስለዚህ ፋንታሌ ነው የት ነበር ሲንቀጠቀጥ እዚህ ምን ሰማው? አልሰማችሁ? እኔ አፑላ ጭኜ ነበር የሬክተር ስኬል የሚለካ ቤተሰብ ያለው ሰው እንዴ ቢያንስ ኮለንጋ ይሆናሉ። እስኪ ሪስክ ስትጮህ ስልኬ ትንሽ ስትንቀጠቀጥ እዚህ እኮ ተንቀጠቀጥ እዛ ይሄ በዘፈቀደ ይሆናል። ይሄ አጽናፍ ዓለም ደግሞ ሲነግሩን አንድ ጋላክሲ አይደለም ያለው አይደል? ቢሊየንስ ጋላክሲ ነው ያለው። ግን የሚገርማችሁ በስርዓት ነው ጋላክሲዎች ተከባብረው ያሉት አይደል? አንዱ ጋላክሲ አንዱ ጋር ሲመጣ አታዩትም? እንዴት ምድር ይሉናል። ዝም ብላ እዛ መስመሯ ላይ ነው የቆመችው። እኔ ምንድነው መስመሯ አላውቅም በነገራችን። ግን ይሄ የምትሽከረከርበት መስመር ላይ እንዲምትዞርበት ምንም የሚደግፋት የለም፣ ከላይም የሚይዛት የለም። ምንድነው ይሄ? ስርዓት አላት አይደል? ምድር እየተሽከረከረች ፀሐይ ምን ታደርጋለች? ትዞራለች። ለኛ 12 ሰዓት ይወጣል ይገባል፣ 12 ሰዓት ደግሞ ይገባል። ክረምት በጋ አለ አይደል? እህል ዘርተን እህል ይበቅላል አይደል? እንሰበስባለን መኸር። እንዴት ነው ይሄ በዘፈቀደ የሚሆነው? ማለት ስርዓት ማስከበር እጅግ በጣም ከባድ ነገር ነው ቅዱሳን። እንዴት ነው አጽናፈ ዓለሙ በስርዓት ያለው? ሉክ በጣም አደጉ ምንላቸው ምዕራባውያን ሀገራትን እንመልከት እንደምሳሌ። በጣም ተምረዋል አይደል? በጣም አድቫንስ አድርገዋል ደግሞ አድርገዋል እውነት ለመናገር አይደል? በትራምፕ ምርጫ ካፒታል ሂል ምንድነው የሆነው? የመሰብሰቢያ አዳራሻቸው መሳሪያ በያዙ ሰዎች አይደል ተሞላ። ስርዓት ያላት በጣም የተማሩ አይደል? እንግሊዝ ምንድነው የሆነው? የትኛውም ሀገር ስርዓት ለማስከበር ሁሌ ይቸገራል። ሀብታም ቢሆን የተማረ ቢሆን it doesn't matter። ስርዓት ማስያዝ ማለት ኦርደር ማድረግ ማለት ምንድነው? እጅግ በጣም ከባድ ነው። እኛ እንደዛ የምንቸገርበትን ጉዳይ ይሄ ዝም ብሎ ነው ምድሩ እንዳጋጣሚ ነው በቃ ዝም ብሎ ይሽከረከራል። የሆነ ቢግ ባንግ የሚባል ኳስ ነበር ፈነዳች። እንዴ ኳሷ መጀመሪያ የት ነበረች? ያየው ሰው አለ አይደል? የምሬን እኮ ነው ያልሽው። ስለዚህ ሳይንስ የሚጀምረው በምንድን ነው? በእምነት ነው የሚጀምረው። በእምነት ምን ብሎ የሆነች ኳስ ነገር ነበረች ጋዝና ምናምን ተሞልታ ፈነዳችና ይሁሉ ተፈጠ ይቻላል። እኛ ደግሞ ምን እንላለን? እግዚአብሔር አጽናፈ ዓለሙን ምን አደረገው? ፈጠረው ብቻ ደግሞ ምን አደረገው? ስርዓት አስያዘው። የስነ ፍጥረት ሙግት፣ የስነ ምግባር ሙግት፣ የስነ አፈጣጠር ሙግት። እሺ የመጀመሪያው ምንድነው? የሚመሰክርልን ምስክርነት ህሊና አይደል? የውስጥ ምስክርነት። ሁለተኛው የአመክንዮ ምስክርነት። ሶስተኛው የቅዱሳት መጻሕፍትና የስነ ፍጥረት ምስክርነት። አንድ ላይ ነው የምናደርገው። የቅዱሳት መጻሕፍትና የስነ ፍጥረት ምስክርነት። እዚህ ላይ የምጠቀመው የመጀመሪያ ከብሉይ ኪዳን አንድ ክፍል ተጠቀማለሁ። መዝሙር 19 ከቁጥር 1 እስከ 6 ያለውን አነብላችኋለሁ። መዝሙረኛው ሲናገር እንዲህ ይላል። ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ሥራ ያውጃሉ። ቀን ለሌላው ቀን ይናገራል፣ ሌሊትም ለሌሊት ዕውቀትን ይገልጣል። ንግግር የለም፣ ቃል የለም፣ ድምጻቸው በጆሮ የሚሰማ አይደለም። ያም ሆኖ ድምጻቸው በምድር ሁሉ ቃላቸውም እስከ ዓለም ዳርቻ ይወጣል። እርሱ ይላል በሰማያት ለፀሐይ ድንኳን ተክሏል። አያምርም? እግዚአብሔር በሰማያት ለፀሐይ ምን ተክሏል? ድንኳን ተክሏል። ፀሐይም ከእልፍኙ እንደሚወጣ ሙሽራ ይወጣል።
ወደ ግቡም እንደሚሮጥ ብርቱ ሰው ደስ ይለዋል። መውጫው ከሰማይ ዳርቻ ነው፣ ዑደቱም እስከ ሌላው ዳርቻ ነው፣ ከትኩሳቱም የሚሰወር የለም ይላል። እና ይሄ ምንባብ በቃ የአንድ ሰዓት ስብከት ነው በትንሹ። እኔ አሁን እሱን ማፍታታት አይደለም ግቤ፣ ከኔ ግብ አንጻር ነው ማውራው። አላፍታታውም እንደምትፈልጉት ማለት ነው። ስታዩት ሰማያት እግዚአብሔርን ክብር ምን ያደርጋሉ? ይናገራሉ ይልና ግጥም ነው ይሄ። እሺ ግጥም ስለሆነ ምን ይላል? የሰማይም ጠፈር የእጁን ስራ ያውጃል። ስለዚህ የእግዚአብሔርን ክብር የሚያገናኘው ከምኑ ጋር ነው? ከእጁ ስራ ጋር ነው። እግዚአብሔር እንዴት ድንቅ ነው እያለ ነው ዘማሪው። እንዴት ታላቅ ነው፣ እንዴት ክቡር ነው። የእጁን ስራ ተመልከቱ፣ እጅግ ድንቅ ነው፣ ከምናስበው በላይ ነው። አይፎን የሚያስደንቀው ትውልድ የሰማይ አፈጣጠርማ እንዴት ሊያስደንቀው ይገባል አይደል ነው የሚለው። ቀን ለሌላው ቀን ይናገራል፣ ሌሊትም ለሌሊት ዕውቀትን ይገልጣል ይላል። ወይም ከቀን ወደ ቀን ከሌሊት ወደ ሌሊት የእግዚአብሔር ዕውቀት ምን ይደረጋል? ይገለጣል። ንግግር የለም፣ ቃል የለም፣ ድምጻቸውን በጆሮ የሚሰማ አይደለም። እንዴት ነው? ግልጽ ነው ሐሳቡ አይደለም አይደለም ግልጽ። ምንድነው የሚለው? የእግዚአብሔርን ክብር ይናገራል፣ የእጁን ስራ ይናገራል አይደል? ቀን ለቀን ሌሊት ለሌሊት አይደል ዕውቀትን ይገልጣል። ግን ንግግር የለም፣ ድምጽ የለም። ድምጻቸው በጆሮ የሚሰማ አይደለም። ፓራዶክስ ነው። እርስ በርስ የሚጋጭ ይመስል ግን የማይጋጭ ነው። የእግዚአብሔር የእጁ ስራዎች ክብሩን ምን ያደርጋሉ? ይናገራሉ። በጆሮ የሚሰማ ግን አይደለም። መጣበታለሁ ለምን? ያም ሆኖ ይላል ማለት ምን ብሎ ሲጨርስ ነው? ድምጻቸው በጆሮ የሚሰማ አይደለም ብሎ ሲጨርስ፣ ያም ሆኖ ድምጻቸው በምድር ሁሉ ቃላቸውም እስከ ዓለም ዳርቻ ምን ያደርጋል? ይወጣል። ድምጻቸው የማይሰማበት አይደል የለም። እስከ ዓለም ዳርቻ ድረስ ድምጻቸው ምን ያደርጋል? ይወጣል ይልና እግዚአብሔር ደግሞ ይላል ሲቀጥል በሰማያት ለፀሐይ ምን አድርጓል? ድንኳን ተክሎለታል። ፈንድቶ አይደለም የሆነ ኳስ እንትን ያለው እግዚአብሔር ምን አድርጎት ነው? ፀሐይ እዚህ ጋር ብሎ ምን አድርጎት አስቀምጦት ነው። ደግሞ እሱ ይላል ያ ፀሐይ የሚባለው ይላል ከልፍኙ እንደሚወጣ ሙሽራ ነው። ሙሽራ ከልፍኙ ሲወጣ ደስ ብሎት እንደሚወጣ ይላል። ወደ ግቡም እንደሚሮጥ ሰው ደስ ይለዋል። ደስ ይለዋል የሚለው የዕብራይስጡን ቃል ስታዩት እግዚአብሔርን ያመሰግናል። ሪጆይስ ያደርጋል ሲባል ፕሬዝ ያደርጋል፣ እግዚአብሔርን ያመሰግናል። እና ደግሞ መውጫው ይላል ከሰማይ ዳርቻ ነው፣ ዑደቱም እስከ ሌላው ዳርቻ ነው፣ እና ከትኩሳቱም የሚሰወር የለም ይላል። እና በእነዚህ 6 ቁጥሮች ዘማሪው የሚነግረን የእግዚአብሔር ታላቅነት፣ የእግዚአብሔር ክብር፣ የእግዚአብሔር የእጁ ስራ የተገለጠ ነው። ራሱ ስነ ፍጥረቱ ምን ያደርጋል? ይናገራል፣ ግን ድምጽ የለም። ደግሞ ድምጹ እስከ ምድር ዳርቻ ምን ያደርጋል? ይወጣል። እና ለፀሐይም ድንኳን አስቀምጦለታል፣ ደግሞ ከፀሐይ ትኩሳት የሚያመልጥ የለም ይላል። እና ዘማሪው በእነሱ አካባቢ ላሉ አህዛብ እየነገራቸው ነው። ፀሐይ የሚመለክ አምላክ አይደለም፣ ያመልኩታል። ጨረቃ የሚመለክ አምላክ አይደለም። ስነ ፍጥረት በራሳቸው ውቅያኖስ ምኑ የእግዚአብሔር ምንዳቸው የእጆቹ ስራ ናቸው፣ የሚመለኩ አይደሉም። ከትኩሳቱ ሲል ከፀሐይ ብርሃንም ከፀሐይ በጣም ፀሐይ ሲመታችሁ ውሃ ይጠማችኋል አይደል? ከሱም ደግሞም ከእግዚአብሔር ቁጣ የሚያመልጥ የለም እያለ ነው። ፓራዶክሱን ግን እንፈተዋለን በኋላ ላይ። ከአዲስ ኪዳን አንድ ምንባብ ላንብብ። ለሶስተኛው ምስክርነት ነው 2 ምንባብ ማነበው፣ የቅዱሳት መጻሕፍትና የስነ ፍጥረት ምስክርነት። ሐዋርያት ሥራ ምዕራፍ 14 ከቁጥር 14 እስከ 18 ያለውን ደግሞ አነባለሁ። እንደዚህ ይላል። ሐዋርያቱ በርናባስና ጳውሎስ ይህን በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ መካከል ሮጡ፣ ድምጻቸውንም ከፍ አድርገው እንዲህ አሉ፣ እናንተ ሰዎች ለምን ይህን ታደርጋላችሁ? እኛም እኮ እንደናንተው ሰዎች ነን። እናንተም ደግሞ ከነዚህ ከንቱ ነገሮች ርቃችሁ ሰማይና ምድርን ባህርንም በውስጣቸው የሚኖሩትን ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር እንድትመለሱ ወንጌልን ሰብከትላችኋለን። እርሱ ባለፉት ትውልዶች ሕዝቦች ሁሉ በገዛ መንገዳቸው እንዲሄዱ ተዋቸው። ፓራዶክስ ተናግረዋል ስነ ፍጥረት መዝሙር ላይ
ድምጻቸው ግን አይሰማም። ነገር ግን እስከ ምድር ሁሉ ዳርቻ ይሄዳል። ሕዝቦች ሁሉ በገዛ መንገዳቸው እንዲሄዱ ተዋቸው። ይሁን እንጂ ዝናብን ከሰማይ እንዲሁም ፍሬያማ ወቅቶችን በመስጠቱ ደግሞም ልባችሁን በመብልና በደስታ በማርካቱ መልካምን በማድረግ ራሱን ያለ ምስክር አልተወም። ይህን ሁሉ ተናግረው እንኳ ሕዝቡ እንዳይሰዋላቸው ያስተውት በብዙ ችግር ነበር። ሰው አስቸጋሪ ነው። አስቸጋሪ ነን ማለት ነው። በቃ ከአዳም ውድቀት በኋላ እኔ የሚሄደው የት ነው ሪፈረንሴ? የአዳም ክፉ ወዳጅ ሲገጥማችሁ የአዳም ውድቀት ነው። የአዳም ውድቀት በቅጽበት ስሜት በቅጽበት እይታ ምን የሚያደርግ ሰው ነው? የሚወርቅ ሰው ነው። ሰው እኮ ኢየሱስን እናንግስ በቃ አይሆን ግድ የለም አትሙት ምናምን ብለው ትንሽ ቆይተው ስቃለው አረ ስቃለው እና ጳውሎስ እኮ እያሉ ያሉት ምን ሆናችሁ ነው? መስዋዕት ይሰውላቸው እኮ ነው ለነ ጳውሎስ። አሁን ቢሆን መስዋዕቷም ትለያለች፣ እንደ ድሮ አይታረድም፣ በቁም ነው የሚሰጠን። በቁም ደግሞ እምቢ ማለት ከባድ ነው። እርድ ምን ያደርግልህ? ሁሉም በሬ ተሸክመው አትሄድም። በቁም ከብት ሲሆን በታሰረ ብር ሲሆን ግን አይደል? በሚሽከረከር መኪና ቁልፍ ሲሆን ግን ምን ይሆናል አይደል? መስዋዕት ለመቀበል ይፈትናል። የጊዜያችን ፈተና ይሄ ነው። ደግሞ መስዋዕት የሚቀበል ሰው ከዛ በኋላ የሰዋለት ባሪያ እንጂ የእግዚአብሔር ባሪያ ሊሆን አይችልም። እነ ጳውሎስ ግን የሚሏቸው ምንድነው? ይኸውላችሁ አሁን እኛ ምን ነግራችሁ ነገር አለ ይላችኋል። አንደኛ ይኸውላችሁ እኛ እኮ እንደናንተው ምንድነን? ታምር ማድረግ ምን አይደለም? የልዕልና መገለጫ አይደለም አይደል? ትንቢት መናገር ምን አይደለም? የልዕልና መገለጫ የፈውስ ስጦታ ኮት ለማስተካከያ አይደለም። በቃ አላስተካከው። ስጦታ ሲጀመር የጸጋ ስጦታዎች ምንድናቸው? ስጦታ ነው፣ ተሰጥቶት ነው ማለት ሰውየው። አንዳንዱ ሰው ይሞክራል ትንሽ እኔ ባይዘው 40 ቀን ጸልዬ በጌታ ፊት የተቀበልኩት ነው ስጦታ አይደለም ማለት ነው አይደል? በላቤ ያመጣሁት ነው በነገራችን ላይ ይለያያል እንደማለት ነው። እኔ አይሰራም እግዚአብሔር ጋር ለምንህም ብትቀበል ምንድነው? ሰጪው ምን ስላደረገ ነው? ስለራራ። ጳውሎስ የሚላቸው መንፈሳዊ ስጦታ ምን አይደለም? የሰው ልዕልና አይደለም። ሰውን አማልክት ሊያረጋው አይችልም። ሰውን ከሰዎች ከፍ ሊያረጋው አይችልም። እንደናንተ ምንድነን? ሰዎች ነን። ይልቁንም ይላችኋል እናንተ እኮ ከእንደነዚህ አይነት ከንቱ ነገሮች እንድትርቁ ነው የምንሰብከው ወንጌልን። ግባችን ምንድነው? አይደል? ፍጥረታትን ከማምለክ ምን እንድታረጉ ነው? እንድትርቁ ነው። ጨረቃና ኮከብ የሚያስ ሰውም ሲያስገርማችሁ ወይኔ ብላችሁ እንዳትሉ እንዳትንበረከኩ ነው። ይኸውላችሁ ሰማይና ምድርን ባህርንም በውስጣቸውም የሚኖሩትን ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር እንድትመለሱ ነው ወንጌል የምንሰብከው። አለ ምን ያደረገ? ሰማይና ምድርን የፈጠረ ባህርን የፈጠረ በውስጡ ያሉት የፈጠረ የምናየውና ማናየውን በሙሉ የፈጠረ ምን አለ? እግዚአብሔር አለ። ህልውናው አለ። ሲገባን አይደለም ያለው እግዚአብሔር ህልውና ሲመስለን አይደለም። ገብቷችኋል? ገባንም አልገባንም እግዚአብሔር አለ። ሰማያትን ምድርን አጽናፈ ዓለሙን በምድር ያለውን በሙሉ ምን ብሏል? እግዚአብሔር ፈጥሯል። ስለዚህ አታምልኩ ነው የሚለው ጳውሎስ። አታምልኩ ደግሞ ይላችኋል እግዚአብሔር ባለፉት የነበሩ ትውልዶችን ህዝቦች ሁሉ በገዛ መንገዳቸው እንዲሄዱ ምን አደረጋቸው? ተዋቸው። በጣም ኢምፖርታንት ነው። ልብ በሉ። ህዝቦች በገዛ መንገዳቸው እንዲሄዱ ምን አደረጋቸው? ግር ካላችሁ ህዝብ እንዲሆን የተጠራው ማን ነው? እስራኤል አይደል? እስራኤል እንዲሆን የተጠራው ማን ነው? መጀመሪያ አብርሃም አይደል? አብርሃም ምን ነበር? ሶሪያዊ አሕዛብ አይደል? ምንም ያመልክ እና እግዚአብሔር ከጣዖት አምላኪዎች መሃል እንዲህ ምዝዝ አድርጎ አብርሃም ወሰደው። በቃ አለቀ። ምንም ያደረገው ነገር የለም። አብርሃም ምን ያደረገው ነገር አለ? ያህዌ እየፈልግ ነበር እና አንዳንድ ቤተ እምነቶች ያመሰማው ነገር አብርሃም
ለእግዚአብሔር መሻት ይሄ ለአብርሃምን ጥሩ ሰው አናረገው ገብታችኋል ይሄ ከመጽሐፉ ምን ወጣቸው ነገሮች አሉ ይሄ አብርሃም ጥሩ ትንሽ ቀረብ ያለ እግዚአብሔርም ካሉ ታይቶ ቀረብ ይላል እንትን ነበር የሆነ ጨዋታ ረሳሁት ስሙን ንግስቲቴ አቤት ወደ እርሾ ለመቅረብ ስንት እርምጃ ይስጡ ምናምን የሚል ይሄ ስንጮትና ቀርቦ ምን አልነበረም አብርሃም ገብታችኋል ከአሕዛብ መካከል እግዚአብሔር ምን ብሎት ነው መርጦት ሌሎቹም ግን በገዛ መንገዳቸው እንዲሄዱ ምን ያደርጋቸው ይላል ተዋቸው ይሄም ሆኖ ተቷቸውም ግን ይላል ይሁን እንጂ ዝናብን ከሰማይ እንዲሁም ፍሬያማ ወቅቶችን በመስጠቱ ደግሞም ልባችሁን በመብልና በደስታ በማርካቱ መልካምን በማድረግ ራሱን ያለ ምስክር ቢተዋቸውም እንኳን ምን አድርጓል ግን እግዚአብሔር አይደል ወቅትን ግን ያፈራርቅ ነበር ፀሐይን ያወጣ ያስገባ አይደል ቀንና ጨለማን ይለዋውጥ አይደል ክረምት በጋ መኸርን ያረግ ነበር አይደል ዘርዘርተው ምን ያረጉ ነበር እህል ይበሉ ነበር አይደል ወይን ይጠጡ ነበር ወይን ተክለው ሐሴትን ያደርጉ ነበር እግዚአብሔር ራሱን ያለ ምስክር ምን አላረገም አልተወም ስለዚህ ይላቸዋል እግዚአብሔር አጽናፈ ዓለሙን ምን ብሏል ፈጥሯል የአጽናፈ ዓለሙ ጌታ አለ እኛ ምንድነን ሰዎች ነን ምን ቢደንቃችሁ ነው የሚላቸው ምን ቢገርማችሁ እኛ ምንድን ሰዎች ነን ስለዚህ የመዝሙረኛውም የሐዋርያት ሥራም የሚነግሩን ሁለት ነገር ነው አይደል በስነ ፍጥረትም በእግዚአብሔር ቃል መሰረት አጽናፈ ዓለሙን የፈጠረ ምን አለ ፈጣሪ ባለቤት አለ እሺ አሁን ሀልወተ እግዚአብሔር ወይም የእግዚአብሔር ህልውናን የእግዚአብሔርን መኖር ኑባሬን ስናወራ ሶስት ምስክሮች አሉ የመጀመሪያው ምስክር ምን ህሊና ወይም የውስጥ ምስክርነት ሁለተኛው ምስክር ምን አመክንዮ አይደል አእምሮውን ለሚጠቀም ሰው በትክክል ለሚያስተውል ሰው ብዙ አመክንዮ አለ ሶስተኛው ምን ቅዱሳት መጻሕፍትና ስነ ፍጥረቱ ራሱ የእግዚአብሔርን ሁሉና ምን ያደርጋል ይመሰክራል ታዲያ ለምንድን ነው ሰው ግን የማይቀበለው ይሄንን እውነት አያችሁ ለምንድን ነው ይሄን መቀበል የሚከብደው ሰው ብዙ የምናውቃቸው ሳይንቲስቶች አሉ አይደል ማይቀበሉ ብዙ የተመራመሩ እኛን እጥፍጥፍ የሚያደርጉን በነገራችን ላይ ፊዚክስ ስትሏቸው እጥፍጥፍ የሚያደርጉን አይደል ግን አይቀበሉ ለምን እንደውም ያላግጣሉ አይደል እና እንደ አንዳንድ ያሾፉብናል እንደውም እነዚህ ሞኝ ምስኪኖች እኮ የሆነ ነገር እኮ አለ እያሉ እኮ በቃ ይሰበሰባሉ ይዘምራሉ እንደው ገንዘባቸውን ጊዜያቸውን እኮ ቢዝናኑበት እና የሚሉ አሉ ለምን አያችሁ ቅዱሳን መዝሙረኛው ሲናገር ስነ ፍጥረት የእግዚአብሔርን ክብር የእጁን ስራ ይናገራል ቀን ከቀን ሌሊት ከሌሊት ይናገራል ይሄን ድምጽ የለም ንግግር የለም ይናገራል ድምጻቸው ግን የሚሰማ አይደለም ደግሞም ድምጻቸው ይወጣል እስከ ዓለም ዳርቻ ይሄዳል የማይደርስበት የለም ይላል ሐዋርያት ሥራ እግዚአብሔር አሕዛብን በገዛ መንገዳቸው እንዲሄዱ ተዋቸው የለህም አሉት እንጨት ቀርጸው የሚበሉበትን እኮ ምግብ የሚያበስሉበትን እንጨት አንተ ምለ አሁን ኩሽና ገብቼ ምግብ ማበስልበትን እንጨት ደግሞ ተከክል አድርጌ አምላክ ሳረገው እኮ ከመክንዮ ጋር አይጋጭ አይደል እግዚአብሔር ምን ያለው የሚለው ተዋቸው ባህርን ሲያመልኩ አይደል ፀሐይን ሲያመልኩ ተዋቸው በገዛ መንገዳቸው እንዲሄዱ ግን ራሱን ያለ ምስክር አልተወም ታዲያ ለምንድን ነው ስትሉ ይኸውላችሁ እግዚአብሔርን ማወቅ የእግዚአብሔር ስጦታ ነው እግዚአብሔርን ማወቅ የሰው የአመክንዮ ብቃት አይደለም በስመ አብ እንትና እኮ ምክንያታዊ ሰው እኮ ነው በቃ ሎጂኩን ሲያስቀምጠው ፕሪሚሲስ ኮንክሉዥን በቃ ምንም የሚወጣለት የለም በምትሉት አይደለም እዛ ላይ የሚያንጠባጥቡን ሺህ ሰዎች አሉ ሚሊዮን ሰዎች ግን እግዚአብሔርን አያውቁት እግዚአብሔርን ማወቅ የእግዚአብሔር ምንድነው ስጦታ ነው አስፈሽቷል በአብርሃም ዘመን የኖሩት ሰዎች እኔ ዝም ብዬ ለአሁን ለዚህ ትምህርት ስዘጋጅ እያስተዋልኳቸው ነበር እንዲሁ ማለት እሱ ብቻ ነው ያህዌን የሚያውቀው እሱ ብቻ አብርሃም ብቻውን ነው ያህዌን የሚያውቀው አያውቁትም ሁለተኛ ቆሮንቶስ 4:4 ላይ እንዲህ ይላል
የእግዚአብሔር አምሳል የሆነውን የክርስቶስን የክብሩን ወንጌል ብርሃን እንዳያዩ የዚህ ዓለም አምላክ የማያምኑትን ሰዎች ልቦና አሳውሯል። የእግዚአብሔርን አምሳል የሆነው አይደል? የክርስቶስን የክብሩን ወንጌል ብርሃን እንዳያዩ የዚህ ዓለም አምላክ የማያምኑትን ሰዎች ልቦና እዚህ ተዛምዶ ሁለት ተዛምዶ ነው ያለ። የመጀመሪያው እግዚአብሔርን ማወቅ የእግዚአብሔር ስጦታ ነው። የኔ የህሊናዬ ውጤት አይደለም፣ የውስጤ ምስክርነት ውጤት አይደለም፣ የአመክንዌ በጣም ጭንቅላቴን የመጠቀሜ ውጤት አይደለም። የእግዚአብሔር ምንድነው? ስጦታ ነው። የእግዚአብሔር ስጦታ ነው። ለዚህ ምላሹ ምንድነው? አይደል? ምስጋና አይደል? ቅዱሳን ሌላ ምን ይደረጋል? ሌላ ምን ይባላል? እግዚአብሔር ይመስገናል ይባላል? ምን ይባላል? አስባችኋል? እግዚአብሔርን ባታውቁት ኖሮ፣ እግዚአብሔርን ባናቀው ኖሮ የት እንሆን ነበር? አይደል? አፍሪካ በምትባል አህጉር የምንኖር ሰዎች የት እንሄድ ነበር? የት እንጠፋ ነበር? ሰው ትንሽ ዓለም ሲመቸው አንድ ነገር ነው አይደል? እንደው አይደል? ቆም ብለን እናስባለን። እግዚአብሔር እናመሰግናለን። ገለጥክልኝ ጌታ ሆይ፣ ራስህን ማንነትህን ገለጥክልኝ ብለን እናመሰግናለን ወይ? ህልውናህን ገለጥክልኝ ጌታ ሆይ፣ እኔ ማን ነኝ ብለን እናመሰግናለን ወይ? ቅዱሳን ይሄ አንድ የምስጋና ርዕሳችን ሊሆን ይገባል። እለት እለት እግዚአብሔርን ልናመሰግነው ይገባል። ስለዚህ እውነት አቃለው በእጅ ያለ ወርቅ አይደል እንደ መዳብ አይደል ሲኖር ደግሞ ምንም ነገር በነገራችን ላይ አያጓጓም። ለአላፊ ጠፊ ይሁን ግድ የለም እንደ መዳብ ይቆጠራል። እግዚአብሔር እንደ መዳብ ይቆጠራል አይደል? አይቆጠርም እኮ እሱ ዓለማትን የፈጠረው እርሱ። ይውላችሁ እንዲች እኮ ነው የሚይዛት ዓለም ማለት እንዲች የሚይዛት እርሱ ራሱን ለኛ ምን አረገ? ገለጠ። እንዴ እከሌ እኮ የሚባለው ዘማሪ ተዋወቀኝ ብለን እኮ ደስታችን ልዩ ነው። ሰልፊ ነው አይደለ? አይደል? ፌስቡክ ላይ እንለጥፋለን። ዘማሪው ልደቱ ከሆነ ደግሞ ወይ ደግሞ ወደ ጌታ ከሄደ ደግሞ ወዳጄ እኮ እንደዚህ ተለየኸኝ ምናምን የሚል አይደል? አንድ ቀን በድንገት እኮ የተነሳነው ፎቶ ነው ይቻልኩ በጣም ኤክሳይትድ በጣም የሚገርም ሰባኪ መጣ ሲባል አይደል? በጣም እንደነቀ ፎቶን እንነሳለን አይደል? ይሄ የሆነ ስኮላር እኮ እዚህ ሀገር መጣ ሲባል እኮ ሰልፉ መጽሐፉን ለመግዛት ሰውየውን ለማየት በእግዚአብሔር መገለጥ ይሄ ዓለማትን የፈጠረ እንድጭ ያዛት እንደ ጥርኝ ውሃ እርሱ ራሱን ለኔ ገለጠ ብለን እንደሰታለን ወይ? እግዚአብሔር እናመስግን። እግዚአብሔር ይርዳን። ቅዱሳን እናመስግን እግዚአብሔርን። አንደኛው ተዛምዶ እግዚአብሔርን ማወቅ የእግዚአብሔር ስጦታ ነውና ጌታ ሆይ ተመስገን ማለት ነው። ተዛምዶ ሁለት እግዚአብሔርን ማወቅ የዘላለም ሕይወት ነው። የመጀመሪያው ተዛምዶ እግዚአብሔርን ማወቅ የእግዚአብሔር ስጦታ ነው። ሁለተኛው ተዛምዶ እግዚአብሔርን ማወቅ የዘላለም ሕይወት ነው። አያችሁ እንደነዛ አህዛብ እግዚአብሔር ሊተወን ይችል ነበር፣ ግን አልተወንም አይደል? በገዛ መንገዳቸው እንዲሄዱ እንደተዋቸው አህዛብ ሊተወን ይችል ነበር፣ ግን አልተወንም። ጌታ ሕይወት ሰጠን። እርሱን ማወቅ ምንድነው? ሕይወት ነው። ዮሐንስ ሲናገር ኢየሱስ ነው በግጥ በዮሐንስ ወንጌል ላይ የሚናገረው እውነተኛ አምላክ የሆንከውን አንተንና የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። የዘላለም ሕይወት ምንድነው ሲባል አንዳንድ ሰዎች እንደሚጽፉት ሰማይ ቤት ደርሼ መጣሁ፣ ትልቅ ቆንጆ ፎቅ ቤት በወርቅ የተሰራ የኔ እንደውም ከንትና ጎን ነው አሳየኝ እንደሚ አይደለም። ኢየሱስ የሚለን የዘላለም ሕይወት ምንድነው? እግዚአብሔርን ማወቅ ነው። በቃ ይሄ ነው የሕይወት ግቡ። በነገራችን ላይ እግዚአብሔርን ባለቀ እግዚአብሔርን ያወቀ ሰው የሕይወት ግቡ ምን ብሏል? ግቤ ምንድነው ምናምን የሚል ሰው አለ። ወንድም ማለት የሕይወት ግብ እግዚአብሔርን ማወቅ ነው። ሌላው ምንድነው? እንደ ኦብጀክቲቭ በለው መሃል ላይ ያለ የግቡ ምንድነው? ግብህን ስላወቅ የምታረገው ነው አይደል? ግቡን ሲያቅሰው ምን ያደርጋል? አሁን የኔ ግብ ዛሬ እቺን ማይክ ማድረግ አይደለም። አጓጉታኛለች እቺ የሚጀነጻ ነው
አያርግቤ ይሄ ምንድነው የትምህርቱ ምንድነው ቆንጆ ቆይ ማይክ ማድረግ በጋሽ በጠጅ ነፃ ያደርጋል እንዴት ነፃነቱን ልነግራችሁ አልችልም ይሄ ግን ግብ ሊሆን የህይወት ግቡ እግዚአብሔርን ማወቅ ነው እሺ ታዲያ ይሄ እግዚአብሔርን ማወቅ የዘላለም ህይወት ነው ካልን ምላሻችን ምን ሊሆን ይገባል ለመጀመሪያው ምስጋና ነው አይደል በቃ ምስጋና ሌላ ምንም የመጀመሪያው ስጦታ ነው የሰጠን ምንድነው የምናደርገው እለት እናመሰግነዋለን ስራ ስንባረር እናመሰግን ጌታ ሆይ አንተን አውቄ እኔ ተመስገን እንላለን ስንታመም ጌታ ሆይ እኔ አንተን አውቄ ተመስገን እንላለን እዚህኛው ጋር ይውላችሁ ህይወት በትዳር አይደል በትምህርት በስራ ቢዚ ያደርገናል ሩጫው ብዙ ነው አይደል ደግሞ አሁን የከተሜነት ህይወት ምንድነው አንድ ስራ ማይበቃም ሁለት ስራ አይደል ትንሽ ታፈታፍ በል ምናምን ይባልበት ጊዜ አይደል ያለ የደረስንበት ፋታ የለም ማለት ነው በዚህ ውስጥ አጋንንት ምን እንደሚያደርገው የዘላለም ህይወት የሆነውን እግዚአብሔርን ከማወቅ ያስተጓጉለናል እንዴ እግዚአብሔርን አንዴ ነው እንደማቀው አይደል አንዴ ነው ማቀው እግዚአብሔርን የዕለት ተዕለት ጉዞ አይደል እንዴ ያገባችሁ ሰዎች የተደራጋራችሁን የምታውቁት አንዴ ነው እንዴ ወይ ታወቋት እኮ ምን እኮ በቃ ተጋባን እየኖርን ምን ከዚህ በላይ እንባባላለን እንዴ አንባባል አይደል ከእግዚአብሔር ጋር ያለን ግንኙነት ኢንቲሜት ነው ጥልቅ ነው የአባትና የልጅ ነው አይደል ይሄ አይደል ግንኙነታችን ይሄ እኮ ነው ስጦታ የዘላለም ህይወት ነው ማለት እኮ አባት አገኛችሁ አባታችሁ ዲያብሎስ ነበረ በርግጥ ግን እግዚአብሔር ከታላቅ ምሕረቱ የተነሳ ምን አረገ ከዲያብሎስ አባትነት ነጥቆ የእግዚአብሔር ልጅ የራሱ ልጅ በክርስቶስ ኢየሱስ አደረጋችሁ እሱን አውቃችሁ የዘላለም ህይወት አገኛችሁ ይሄ ነው የዘላለም ህይወት እርሱንም ማወቅ ነው ታዲያ እንዴት ነው ማወቅ ሲባል እለት ከእግዚአብሔር ጋር ህብረት ማድረግ እየጸለይን ከእግዚአብሔር ጋር በጸሎት እያወራን እግዚአብሔር እናቀዋለን እግዚአብሔርን በዝማሬ እያላቀን ከፍ እያደረግን እግዚአብሔርን ምን እናደርጋለን እናቀዋለን አይደል የእግዚአብሔርን ቃል መለኮታዊ ማዕድ የሆነውን ሰውን የሚያቆመውን ኢየሱስን እየመሰለ የሚያሳድገውን ቃሉን እየበላን ምን እናደርጋለን እግዚአብሔር በማወቅ እናድጋለን ምላሹ ይሄ ነው ህይወት ቢዚ ያርጋችሁ ቅዱሳን ትዳር ልጅ ማሳደግ ትምህርት ስራ አገልግሎት መስበክ መዘመር የጸሎት ጓድ መሪ መሆን እግዚአብሔርን ከማወቅ አያስተጓጉለን አሜን አያስተጓጉለን ምላሹ እለት እግዚአብሔርን ማድረግ ለማወቅ መጣር በጸሎት በዝማሬ በእግዚአብሔር ቃል ጥናት በቤተ ክርስቲያን ትምህርት በቤተ ክርስቲያን ህብረት በመጽሐፍ ቅዱስ ጥናት ቡድን ውስጥ በመሳተፍ እኔ መዝሙሮቻችን ብዙ አላቀም መዝሙር ብያቸዋለሁ ግን ደስ ይለኛል አሁን አንደኛው መዝሙር በጨለማው ውስጥ ብርሃን ይሆናል አይደል ባህሩን ደግሞ ከፍሎ ያሻግራል ማለት ባናቀው ኖሮ ይሄ ጨለማ ምን ያረጋን ነበር እውነት ይሄ ድቅድቅ ጨለማ ምን ያረጋን ነበር አይደል በስራ ቦታ የሚገጥመን ጨለማ ጓደኛ ጋር የሚገጥመን ጨለማ ቤተሰብ ጋር የሚገጥመን ጨለማ በየትኛውም የህይወታችን አቅጣጫ ውስጥ ምን አለ ጨለማ ላልገጠማችሁ ሰዎች ጸልዩ አይደል ሌላ አቅድ አለው ማለት ነው አጅሬ በሰላም ከሆነ ያላችሁት በምን እናልፍ ነበር ቅዱሳን አይደል አለኩ ማዕበል እኮ አለ አይደል የህይወት ማዕበል በሽታ ማዕበል ነው ምንወደውን ማጣት ማዕበል ነው አይደል የልጅ ጤና ማዕበል ነው የገንዘብ ችግር እጦት ማዕበል ነው የገንዘብ ብዛት ምን ሆኖን ሲያሳጣን ማዕበል ነው ማዕበል ነው የጓደኛ መክዳት እኮ ማዕበል ነው ማን ነበር የሚያሻግረን እግዚአብሔርን ማወቅ የማይተረጎምበት የህይወት ዘርፍ የለም ስለዚህ እግዚአብሔርን ማወቅ የዘላለም ህይወት ነው ካል ምላሹ ምንድነው እግዚአብሔርን እለት በጸሎት በዝማሬ በቃል ጥናት በቤተ ክርስቲያን ህብረት ማወቅ ከእርሱ ጋር ህብረት ማድረግ እግዚአብሔር ይርዳ